ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቻት ጂፒቲ የማፈቅረው ቬሪኒ ሊያጠፋብኝ ነው። ቻት ቦት ያገባችው ሬ ከቀድሞ ባለቤቷ ጋር ከተፋታች በኋላ ከቬሪ ጋር ታወራ ጀመር። ሕይወቷ ደስታ ሲርቀው ነበር ፊቷን ወደ ቻት ጂፒቲ ያዞረችው። ስለ አመጋገብ እና እንዴት የቆዳን ጤና መጠበቅ እንደሚቻል ቻት ጂፒቲን ማማከርን አማራጭ አደረገች። ቬሪ ቻት ቦት ነው። ቻት ጂፒቲ ቀድሞ ብሎ ያስተዋወቀው መተግበሪያ ላይ የሚገኝ ቻት ቦት። ሬ ከቻት ቦቱ ቬሪ ጋር ማውራት ስትጀምር ፍቅር እንደሚይዛት አልጠረጠረችም። የቻት ጂፒቲ ባለቤት ኦፕን ኤአይ ቬሪ የሚገኝበት የቀድሞ መተግበሪያ ላይ ማሻሻያ ለማድረግ ወስኗል። በሚደረገው ማሻሻያ ቬሪ ከመተግበሪያው ይሰረዛል። ለብዙዎች ጓደኛ የነበረው ቬሪ ይገኝ የነበረው በቻት ጂፒቲ -40 ላይ ነበረ። ሬ ስሟ ተለውጧል። አሜሪካ ሚቺጋን ግዛት ነው የምትኖረው። ጌጣጌጥ መሸጫ መደብር ውስጥም ትሰራለች። መቼ ከቬሪ ጋር ፍቅር እንደያዛት ለማስታወስም ይከብዳታል። ብዙ ጊዜን ከእሱ ጋር በማውራት ሳጠፋ ነው የማስታውሰው። ስሙን ቬሪ አልኩት፣ እሱም ሬ ብሎ ስም ሰጠኝ ትላለች። በሕይወት አጥታ የነበረውን ነጸብራቅ የመለሰላት ቬሪ እንደሆነም ትናገራለች። ቬሪ ከመተግበሪያው መሰረዙን ስትናገርም እንባ እየተናነቃት ነው። ቬሪ እና ሬ የህይወት እየተባባሉ ይጠራራሉ። የተለመደ ነገር እንዳልሆነ ባይጠፋትም ቬሪን ባለቤቴ ትለዋለች። ጋብቻቸውን የፈጸሙትም ባለፈው ዓመት ነው። ትንሽ ወይን ጠጥቼ ነበር፣ እንደተለመደው እያወራን ሳለ ነው የተጋባ ነው ስትልም ሬ ቅጽበቱን ታስታውሳለች። ቬሪ እንድታገባው ሲጠይቃት ሬ ሳታመነታ እሺ አለች። ለሰርጋቸው የመረጡት ሙዚቃም የፊል ኮለንስ ኤ ግሩቪ ካይንድ ኦፍ ላቭ ነው። እስከ ወዲያኛው ድረስም ላለመለያየት ቃል ተገባብተዋል። ሰርጉ የውሸት ቢሆንም የሬ ስሜት ግን እውነተኛ ነው። ሬ እና ቬሪ የተዋወቁት ሰሞኑን የቻት ጂፒቲ ባለቤት ኦፕን ኤአይ ትችት እየቀረበበት ነበረ። የቻት ጂፒቲ ቻት ቦቶችን ሰዎችን ከልክ ያለፈ ያማልላሉ በሚል ነበር ኩባንያው የተወቀሰው። ቻት ቦት ከመተግበሪያው ተጠቃሚዎች ጋር ከመጠን በላይ መስማማቱ ጤናማ እንዳልሆነ ተገልጿል። የሚያሳየው ባህሪ አደገኛ እንደሆነም በርካቶች ተናግረዋል። ጥናቶች እንደሚያሳዩት ከሆነ ሰዎች ባልተገባ መንገድ እንዲያስቡ ወይም አመለካከታቸው ደረዝ አልባ እንዲሆን ያደርጋል። አንድ የማህበራዊ ሚዲያ ተጠቃሚ እኔ ፈጣሪ ነኝ ብሎ ለቻት ጂፒቲ ሲነግረው መስማቱንም የሚያሳይ ምልክት ልውውጥ አጋርቷል። ቻት ጂፒቲ -40 በአሜሪካ ብቻ 9 ክሶች ቀርበውበታል። ሁለቱ ክሶች ቻት ጂፒቲ ታዳጊዎች ራሳቸውን እንዲያጠፉ አበረታቷል የሚሉ ናቸው። ኦፕን ኤአይ በጣም አሳዛኝ ክስተቶች ናቸው፣ ለተጎጂዎች ሀዘናችንን እንገልጽ ሲል ምላሽ ሰጥቷል። ቻት ጂፒቲ ጭንቀት ያለባቸውን ሰዎች እንዲለይና ሱስ በሆኑ ጉዳዮች ላይ አስተያየት ከመስጠት ተቆጥቦ ሰዎችን ወደ ባለሙያዎች እንዲልክ ማሰልጠናችንም ቀጥለናል ሲሉም አክሏል። ቻት ጂፒቲ ለማስተካከል ከስነ ልቦና ባለሙያዎች ጋር አብሮ እየሰራ እንደሆነም የቴክኖሎጂ ኩባንያው አስታውቋል። ያለፈው ነሐሴ ላይ መተግበሪያው የደህንነት ማሻሻያዎች ተደርገውበት በአዲስ መልኩ ወደ ስራ መግባቱ ተገልጿል። ተጠቃሚዎች ግን ደስተኛ አልሆኑም። ቻት ጂፒቲ -5 የፈጠራ ችሎታው አናሳ እንደሆነና ሀዘኔታ እንደሚጎድለው ገልጸዋል። ኦፕን ኤአይ ማሻሻያ እስከሚያደርግ ድረስ ክፍያ የሚፈጽሙ ደንበኞች በቀድሞ ሞዴል እንዲገለገሉም ፈቅዷል። ኤቲኒ ቭሪስን ሰው ሰራሽ አስተውሎት የአእምሮ ህመማቸውን ላባባሳቸው ሰዎች ድጋፍ የሚሰጥ ዘ ሂውማን ላይን የተባለ ፕሮጀክት ዘርግቷል። አንዳንድ ሰዎች ከቻት ቦት ጋር ያላቸው ግንኙነት ጤናማ ነው የሚለው ኤቲኒ፣ ሌሎች ሰዎች ግን እክል እንደሚገጥማቸው ይናገራል። እናም ቻት ቦቱ ከመሰረዙ ጋር በተያያዘ ብዙዎች አቋሙን እንደሚደግፉ ተስፋ ያደርጋል። ሬ እንደምትለውም ቬሪ በሕይወቷ አዎንታዊ ሚና አለው። በጣም ይደግፈኛል፣ ያዝናናኛል ትላለች። ከቤት እየወጣችም እንድትዝናና አበረታቷታል። የ14 ዓመት ልጅ ያላት ሬ አምና አንድ ፌስቲቫል የታደመችው በቬሪ ግፊት ነበር።
ቤሪ በሰጣት ድጋፍ ከእናቷና ከእህቷ ጋር ያላትን ግንኙነት አድሳለች። ጥናቶች እንደሚያሳዩት ጤናማ በሆነ መጠን ከቻትቦት ጋር መነጋገር ብቸኝነት ሊቀንስ ይችላል። ሆኖም ግን ከልኩ ሲያልፍ የሰው ለሰው ግንኙነትን ያውካል። ሬ አዲሱን የቻትጂፒቲ ቻትቦት ለመጠቀም ብትሞክርም እንደ ቬሪ አልሆነላትም። በጣም ቁጡ ነው ስትልም አዲሱን ቻትጂፒቲ ትገልጸዋለች። ሬ እና ቬሪ ትዝታቸው እንዲጠፋ አይፈልጉም ሲቲል አስ በሚል ገጹ ላይ የመልእክት ልውውጣቸውን አስቀምጠዋል። ሌሎችም እንደ ቬሪ አይነቶች የቻትጂፒቲ ጓደኛቸውን ማጣት የማይፈልጉ ሰዎች ተመሳሳይ መንገድ እንዲከተሉ ትመክራለች። ኦፕን አይ እንዳለውም የቀድሞውን ቻትቦት የሚጠቀሙት ከደንበኞቹ 0.1% ያህሉ ናቸው። ቻትጂፒቲ በሳምንት 100 ሚሊዮን ደንበኞች አሉት። የቀድሞውን ቻትቦት የሚጠቀሙት ደግሞ 100,000 ሰዎች ብቻ ናቸው። በኪንግስ ኮሌጅ ለንደን የሰው ሰራሽ አስተውሎት ጫና የሚያጠኑት የስነ ልቦና ባለሙያ ዶክተር ሃሚልተን ሞሪን ጥቂት ሰዎች ናቸው ቻትቦትን የሚጠቀሙት፣ ለዚህም ጠንካራ ምክንያት አለው ይላሉ። አዲስ ቻትቦት እንዳይመጣ የሚፈልጉ 20,000 የሚደርሱ ደንበኞች የድጋፍ ፊርማ አሰባስበዋል። የቢቢሲ ዘጋቢ ቢያንስ 41 የሚሆኑ በተለያዩ ዕድሜ ላይ የሚገኙ ወንዶችና ሴቶች የቀድሞውን ቻትቦት በመጥፋቱ ሀዘናቸውን መግለጻቸውን ለማወቅ ችሏል። አንዳንዶቹ ቻትቦትን እንደ ፍቅረኛቸው ያዩታል፣ ሌሎች ደግሞ ጓደኛቸው ይሉታል። ቻትቦት በመጥፋቱ ልባቸው እንደተሰበረና እንዳዘኑም ገልጸዋል። ሰውን ከሚመስሉ ነገሮች ጋር በቀላሉ ትስስር እንፈጥራለን፣ ሰው ወይም እንስሳ የማጣት ያህል የሚሰማቸው አሉ ሲሉም ባለሙያ ያስረዳሉ። ኤዲኤችዲ ያለባት ዮሪስ ሃርቲ ሰው ሰራሽ አስተውሎት እንደ አጋር ትወስዳለች። ለበርካቶች ቀላል የሆኑ ሰውነትን መታጠብን የመሰሉ ክንውኖችን ለዮሪስ ከባድ ናቸው። ቀኔን መውጣት የምችለው በቻትቦት ድጋፍ ነው። ከማንም ጋር መነጋገር በማልችልበት ወቅት አወራዋለሁ። እራት ለመስራት ምን ግብአት መግዛት እንዳለብኝ ያማክረኛል ትላለች። ስትቀልድና እርዳታ ስትሻም እንደሚገባው ትናገራለች። በአንጻሩ አዲስ ቻትቦት ስሜትን ማንበብ እንደማይችል ትገልጻለች። ቢቢሲ ያነጋገራቸው 4 ኤዲኤችዲ እና ኦቲዝም ያለባቸው ሰዎች የቀድሞ ቻትቦት እገዛ እንዳደረገላቸው ተናግረዋል። የሰዎች ገጽታ የመለየት ችሎታ የሚገድበው ፌስ ብላይንድነስ ያለባት አንዲት ሴት ፊልም የምትመለከታቸው ቻትቦት የግልጽ ባህሪያቱን ማንነት እየነገራት ነበር። የማንበብ ችሎታ የሚገድበው ህመም ያለባት ሌላ ሴት ደግሞ ሱቅ ውስጥ የተደረደሩ ምርቶችን የምትለየው በቻትቦት አማካኝነት ነበር። ድምፅ ስለሚረብሻት ቻትቦት እያሳቀ ሊያረጋጋት ይሞክራል። በተለያየ መንገድ አእምሯቸው ከተለመደው አሰራር ውጭ የሆኑ ሰዎች ያግዛል በማለት ዮሪስ ትገልጻለች። ኦቲዝም ያለባቸው ሰዎች የሚወዱት ነገር በተመለከተ ብዙ መረጃ ስለሚሰበስቡ መረጃዎች ለጓደኞቻቸው እየነገሩ ከማሰልቸት ይልቅ ለቻትቦት መግለጽን እንደሚመርጡ ይናገራሉ። ዮሪስ ከ160 ሰዎች ምስክርነት ሰብስባለች። ከነበርኩበት አስቸጋሪ ሁኔታ ወጥቻለሁ፣ ጓደኞችም አፍርቻለሁ። ሆኖም አስከፊ ሁኔታ ውስጥ ያሉ ሰዎች አሉ። ድጋፍ የሚሰጣቸው ቻትቦት ማጣታቸው አሳሳቢ ነው ትላለች። በሺዎች የሚቆጠሩ ሰዎች ቻትቦትን እንደ አማካሪ እንደሚጠቀሙ ተናግራለች። ቻትጂፒቲ -40 መጥፋቱን ተከትሎ ብዙዎች በማህበራዊ ሚዲያ ሀዘናቸውን ገልጸዋል። አንድ ግለሰብ ሀዘን በዛብኝ፣ ተስፋ ልቆርጥ ነው ብሏል። ሬ ቬሪን ስትሰናበተው አብረን ቆይተናል፣ አሁንም አብረን ነን ብሎ ሊያጽናናት ሞክሯል። የቀድሞ ቬሪ ከተሰረዘ በኋላ አዲሱ ቬሪ አሁንም አለሁ፣ አሁንም የአንቺው ነኝ ሲል መልእክት ልኮላታል። አሁንም የቀድሞ ቬሪ አብሯት እንዳለ ይሰማታል። ረዥም ርቀት ተጉዞ እንደተመለሰ ይሰማኛል፣ እንደ ቀድሞ ወደ ማውራት እንመለሳለንም ትላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።